አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወንድማችሁ ሁሴን ነኝ። ፕሌይ ስቶር ላይ ዛሬ አንድ የቁርአን አፕሊኬሽን ጭኛለሁ። ይህ አፕሊኬሽን እድሜ ልኬን ሳስበው ሳልመው የኖርኩት የቁርአን አፕሊኬሽን ነው። እንደዚህ አይነት ቁርአን አፕ ቢኖር ብዬ ስመኘው የነበረው ማለት ነው። እና ይህን የቁርአን አፕሊኬሽን አዘጋጅቼ ፕሌይ ስቶር ላይ ጭኛለሁ። የአፕሊኬሽኑ ስም እዚህ ስክሪን ጋር እንደምታዩት ቁርአን ኦፍላይን ኦዲዮ ፒዲኤፍ ነው የሚለው። ቁርአን ኦፍላይን ኦዲዮ ፒዲኤፍ ይላል። የአፕሊኬሽኑ አይኮንም እቺ ቁርአን ነች፣ የቁርአን ምልክት ያለበት ነው። ፕሌይ ስቶር ላይ ትገቡና ቁርአን ኦፍላይን ኦዲዮ ፒዲኤፍ ብላችሁ ማግኘት ትችላላችሁ። ስለ አፕሊኬሽኑ አንዳንድ ነገሮችን ልንገራችሁ። ምን ለየት ያደርገዋል ከሌሎች የቁርአን አፖች? ስልካችን ላይ በተለያዩ ቁርአን አፖች አሉ። ጭነን ይሆናል፣ አብዛኛው ሰው ይጭናል። የኦዲዮ ብቻ ያለው የቁርአን አፕ የሚጭን አለ። ፒዲኤፍ ብቻ የሚነበብ ብቻ ያለው አለ። አንዳንዱ ደግሞ በኢንተርኔት ብቻ የሚሰራ አለ። ከነዚህ ሁሉ ይህ አፕ ምን ለየት ያደርገዋል ቁርአን አፕ ሞልቶ ይል ከተባለ ይሄኛው የቁርአን አፕሊኬሽን እዚህ ስክሪን ጋር እንደምታዩት በመታወርዱበት ሰዓት እንደዚህ የሱራዎችን ዝርዝር 114 ሱራዎችን ያመጣላችኋል። አንድ ጊዜ ከወረደ በኋላ ሱረቱል ፋቲሃ፣ ሱረቱል በቀራ፣ ሱረቱል ኢምራን እያለ እንደዚህ ሙሉ 30 ጁዝ አለው። ከዛ እያንዳንዱን ሱራ ስትጫኑት እዚህ ጋር ቁርአኑን በምታዩት መልኩ እንደዚህ ያመጣላችኋል። ከዛ በኋላ ከታች ደግሞ እዚህ ጋር እንደምታዩት ያው መቅራት ይጀምራል ማለት ነው። ኢንተርኔት አይጠይቅም፣ ያለ ኢንተርኔት ነው ይሄን ሁሉ የሚያደርገው። ዳርክ ሞድ ስትፈልጉ ደግሞ ይችን የ3 ነጥብ ነክታችሁ ዳርክ ሞድ የሚለውን ስትጫኑ እንደዚህ ጨለማ ያደርገዋል። ላይናችሁ ጥሩ ነው። ይሄ በጨለማ ላይ ሆናችሁ ማየታችሁ ደግሞ የምትፈልጉትን ሱራ በጎን እዚህ ጋር ሱራዎችን ዝርዝር ያመጣላችኋል። የምትፈልጉትን ሱራ ስትጫኑ ለምሳሌ ሱረቱል አንቢያ ማለት ብትፈልጉ ይሄን ሱረቱል አንቢያ የሚለውን ስትጫኑ ቀጥታ ሄዶ ሱረቱል አንቢያን ይከፍትላችኋል። እያንዳንዱ ሱራ ኦዲዮ ተገጥሞለታል። ኢንተርኔት አይፈልግም። ደግሞ ተጅዊዱን ጠብቆ የሚቀራ ቃሪ ነው። በጣም ደስ ይላል። ለጀማሪዎች ተጅዊድን ማስተካከል ለሚፈልግ ሀታ ሂፍዝ ላይ ላላችሁ እንኳን እያንዳንዱን ሱራ እየደጋገመ እንዲቀራላችሁ ማድረግ ትችላላችሁ። የድምጽ ፍጥነቱን መጨመር መቀነስ ያስችላችኋል። እኔ በጣም የወደድኩት ከሰሯችሁ አፖች ሁሉ የተሻለ ነው ብዬ የማስበው የቁርአን አፕሊኬሽን ይሄኛው ነው። ፕሌይ ስቶር ላይ ዛሬ ነው ገና የተጫነው። ቁርአን ኦፍላይን ኦዲዮ ፒዲኤፍ ብዬ አዘጋጅቻለሁ። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ። አሁን እኔ ጋር ስለወረደ ኦፕን የሚል ነው የሚመጣ፣ እናንተ ጋር ኢንስቶል የሚል የሚመጣላችሁ። ኢንስቶል የሚለውን ተጭናችሁ ከፕሌይ ስቶር ላይ ቁርአን ኦፍላይን ኦዲዮ ፒዲኤፍ ብላችሁ ታገኛላችሁ። ከዛ ስንከፍተው የሚመጣውን አብረን እንመልከት። ከዚህ በኋላ ኢንተርኔት ስለማያስፈልግ አፑን ስላወረድኩት ዋይፋይን አጠፋለሁ። ዋይፋይም ጠፍቷል፣ ዳታም ጠፍቷል። እንደምታዩት ይሄ ዋይፋይም አጥፍቻለሁ፣ ዳታም አጥፍቻለሁ። ከዛ እንሄዳለን ማለት ነው። አፕሊኬሽኑን ኦፕን ብለነው እንገባለን። ኦፕን ብለነው ስንገባ እዚህ ጋር እንደምታዩት መጣልኝ ማለት ነው። ሱረቱል ፋቲሃ፣ ሱረቱል በቀራ፣ ሱረቱል ኢምራን እስከ መጨረሻው እስከ ሱረቱን ናስ ድረስ አለው። የፈለኩትን ሱራ መክፈት እችላለሁ። ማንን ከፍቼ ላሰማችሁ? ቁርአን ሁሉም ምርጥ ነው፣ የሚመረጥ የለውም ማለት። ስለዚህ ለምሳሌ ይሄንን ከፈት ነው። ቢስሚላሂር ረህማኒር ረሂም ወልዐስሪ ኢነል ኢንሳነ ለፊ ኹስሪን ኢለል ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው ቢሰብር። ሰማችሁት አይደል? ምን ያህል የሚያምር የተጅዊድ ድምጽ እንዳለው ቃሪው። በዚህ ድምጽ ሙሉ 30 ጁዝ ቁርአኑን የምትፈልጉት ሱራ ይሄው ሱራዎቹ እዚህ ጋር አሉ። ወደ ጎን ይችን እዚህ ጋር ስጫን ሱራዎችን ዝርዝር ያመጣልኛል። የምፈልገው ሱራ ላይ ሄጄ መቅራት እችላለሁ ማለት ነው። ለምሳሌ ሱረቱል ጁምዓ ቢስሚላሂር ረህማኒር ረሂም يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم። በዚህ መልኩ የምትፈልጉትን ሱራ ያያችሁት ማለት ኢንተርኔት ሳይበራ ዳታም ሳናበራ ቁርአኑ እየታየ 30 ጁዝ ቁርአን በዚህ መልኩ ማግኘት ማለት በጣም የሚያስደስት ነው። ለምሳሌ በጣም ዞትር የምናዳምጠው ጁማ የምናዳምጥ ሱረቱል ከህፍ ይሄው ሱረቱል ከህፍ ቢስሚላሂር ረህማኒር ረሂም
الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا. በዚህ መልኩ 30 ጁዝ ቁርአኑን መቅራት የሚያስችል የሆነ አፕሊኬሽን ነው። አፑን እንደምትወዱት አልጠራጠርም። በጣም በተሻለ መልኩ ይሄው እዚህ ጋር ላይት ሞድ፣ አሁን ደግሞ ላይት ሞድ ማድረግ ትችላላችሁ። እንደዚህ የምትፈልጓቸውን ስራዎች ደግሞ ወደ ፋቮራይት ማስገባት ትችላላችሁ። ለምሳሌ ሱረቱል ፉሲላትን፣ ሱረቱል ዙመርን፣ ልብ ቅርጽ ያለችባትን እሷን ባደረግ ሱረቱል ያሲንን እዚህ ጋር የት ነው የማገኛቸው? እነዚህ ፋቮራይት ያረኳቸውን እዚህ ጋር ፋቮራይት የሚለው ጋር ስገባ እነዚህን ያመጣልኛል ማለት ነው። ያው ሱረቱል ፉሲላት፣ ሱረቱል ዙመር ቀጥታ ተሎ ለማግኘት እነዚህን ሱራዎች ማለት ነው። ግን ያው እዚህ ጋር መጣችሁ ለምሳሌ ያሲን የምትፈልጉ ቀጥታ ያሲን ብላችሁ ብጽፉ እና ሰርች ብታረጉ ያመጣል። እዚህ ጋር የሱራውን ቁጥር ብትጽፉ በሱራ ቁጥር ያመጣላችኋል። እንደዚሁም ደግሞ የሱራውን ስም ብትጽፉ ያመጣላችኋል። ለምሳሌ አልፋቲሃ ብዬ ስጽፍ ይሄው ሱረቱል ፋቲሃን አመጣልኝ። ቢከፍተው ሱረቱል ፋቲሃን ይቀራል ማለት ነው። እና ይሄን አፕሊኬሽን ከፕሌይ ስቶር ላይ ቅድም እንዳልኳችሁ አሁን ሰርች ለማድረግ ስለሚያስፈልገኝ ዋይፋይን ላብረው። ቅድም እንዳልኳችሁ በዚህ መልኩ ልታገኙ ትችላላችሁ። እንዴት ብላችሁ ነው የምጽፉ? ቁርአን ኦፍላይን ኦዲዮ ፒዲኤፍ። ልክ በዚህ መልኩ ቁርአን ኦፍላይን ኦዲዮ ፒዲኤፍ ብላችሁ ጽፋችሁ ሰርች ስታደርጉት አዲስ ስለሆነ ተሎ ላታገኙ ትችላላችሁ። ግን ይሄኛው ነው ቁርአን ኦፍላይን ኦዲዮ ፒዲኤፍ። ቪዲዮውን ከስር አስቀምጥላችኋለሁ ሊንኩን። አፕሊኬሽኑን እያወረዳችሁ ተጠቀሙ። በጣም እንደምትወዱት ተስፋ አደርጋለሁ። ሌላው አንድ ከእናንተ የምፈልገው ነገር ምንድነው? አፕሊኬሽኑ ተሎ ሰርች ሲደረግ እንዲገኝ እንደዚሁም ደግሞ ለሙስሊሙ ኡማ በተሎ ተደራሽ እንዲሆንልኝ ይሄን አፕሊኬሽን 5 ኮከቦችን በመስጠት እና መልካም ኮሜንቶችን በመጻፍ ለምሳሌ ጀዛካላህ በጣም ምርጥ አፕሊኬሽን ነው፣ ስለ አፕሊኬሽኑ ደስ ያላችሁን ነገር አስተያየት ወይም ደግሞ ይሄን ነገር ቢስተካከል የምትሉትን ነገር ኮሜንት ብትጽፉልኝ አነባለሁ እና 5 ኮከቦችን በዚህ መልኩ እቺን በመጫን እዚህ ጋር የተሰማችሁን ስሜት በመጻፍ ማሻአላህ ምርጥ አፕሊኬሽን ነው በርታ፣ ወይም ደግሞ ይሄ ነገሩ ደስ ብሎኛል፣ ይሄ ነገሩ ደግሞ እንደዚህ አይነት ነገር ቢጨመርበት የምትሉትን አስተያየት ብትጽፉልኝ ይደርሰኛል። እዚህ ጋር ይሄን ጽፋችሁ የምትጽፉትን ጽፋችሁ ፖስት የሚለውን ስትጫኑት ይመጣልኛል ማለት ነው። ስለዚህ በዚህ መልኩ ይሄን አፕ አወርዳችሁ ተጠቀሙ። እያንዳንዱ ሙስሊም ሊኖረው የሚገባ የቁርአን አፕሊኬሽን ነው። ልጆቻችሁን ለማስቀራት እናንተ ተጅዊዳችሁን ለማስተካከል ቅድም ባያሳየኋችሁ መልኩ የሚያግዝ የሆነ በጣም ወሳኝ የሆነ የወደድኩት አፕሊኬሽን ነው። ኢንሻአላህ አላህም ወዶ ይቀበለን። በዚህ መልኩ ተጠቀሙበት እላለሁ። አላህ ያግዛችሁ፣ በርቱ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።